እንደምን አላችሁ? ዛሬ ሌሰን ስሪን ክላሲፊኬሽን ኦፍ ሊቪንግ ቲንግስ ሶስተኛውን ሌሰን እናያለን። እ፣ ባለፈው ሌሰናችን ክላሲፊኬሽን ኦፍ ሊቪንግ ቲንግስ በሚለው ርዕስ ስር ፕሪንሲፕልስ ኦፍ ክላሲፊኬሽንን ለማየት ሞክረናል። ዛሬ ደግሞ ሶስተኛውን ሌሰን እናያለን። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እና ቪዲዮ ላይክ በማድረግ እንድትጀምሩ እ፣ የቻናላችን ቤተሰብ የሆናችሁ ደግሞ ለሌሎች እንዲደርስ ሼር በማድረግ ቻናላችንን እንድትደግፉ ሌሎች መጥተው እንዲመማሩ እንድትረዱ እንጠይቃለን። ወደ ዛሬው ሌሰናችን ስንመለስ ክላሲፊኬሽን ኦፍ ሊቪንግ ቲንግስ አሴ ሌሰን ስር የምናየው ሬሌቫንስ ኦፍ ክላሲፊኬሽንን ነው። ዋት ኢዝ ኢምፖርታንስ ወይም ዋት ኢዝ ሬሌቫንስ ኦፍ ክላሲፊኬሽን ኦር ታክሶኖሚ እንደ ባዮሎጂካል ሳይንስ የሚለውን ለማየት በአጭሩ ለማየት እንሞክራለን። ሶ ክላሲፊኬሽን ወይም ታክሶኖሚ በተለያዩ የባዮሎጂ ዲሲፕሊኖች ውስጥ የራሱ የሆነ ሲግኒፊካንት ኢምፖርታንስ አለ። ስለዚህ በዚህ ባዮሎጂ ደግሞ በሰው በጣም ብዙ ዲሲፕሊኖች ስላሉት የክላሲፊኬሽን ወይም የታክሶኖሚ አፕሊኬሽን በጣም ቫሪያብል ሊሆን ይችላል። ስለዚህ እኛ በአጭሩ የተወሰኑትን ለማየት እንሞክራለን። የመጀመሪያው አይደንቲፊኬሽን ኦፍ ሃርሙፉል ቨርሰስ ቤኔፊሻል ኦርጋኒዝምስ ነው። ሊጠቅሙን የሚችሉና ሊጎዱ የሚችሉ ኦርጋኒዝሞችን አይደንቲፋይ ስለሚያደርግልን ሊጠቅሙን የሚችሉትን ሊቪንግ ኦርጋኒዝሞች እንድንጠቀምባቸው፣ ሃርሙፉል የሆኑትን ወይ ደግሞ ጎጂ የሆኑትን ደግሞ እንድንጠነቀቅባቸው ይረዳናል ማለት ነው። ዲፔንዶን እነዚህን ሊቪንግ ኦርጋኒዝሞች ካራክተሪስቲክሶች ታክሶኖሚ ፕሮቫይድ ስለሚያደርግልን የትኛው ፕላንቱም የትኛው አኒማል ኦር ባክቴሪያ ማንኛውም ሊቪንግ ኦርጋኒዝም እንደሚጎዳን የትኛው ማይክሮ ኦርጋኒዝም ደግሞ እንደሚጠቅመን ታክሶኖሚ ኢንፎርሜሽን ስለሚሰጠን በዚህ መልኩ ኢምፖርታንስ አለው ማለት ነው። ሁለተኛ ላይ ከአፕሊኬሽን ኦፍ ክላሲፊኬሽን ሬዱስ ኢነርጂ ኤንድ ታይም ቱ ስተዲ ኦርጋኒዝምስ ነው። ለዚህ ማሳያ የሚሆነን ላርጅ የሆነ ላይብራሪን በጣም ብዙ መጽሐፎች ያሉትን እንውሰድ እና በውስጡ ያሉት በጣም ዲፍረንት የሆኑ ታይፕ ኦፍ ቡኮች ሊኖሩ ይችላሉ። እነዛም ቡኮች ሜርሊ ዝም ብለን የምናስቀምጣቸው ከሆነ በቀላሉ የምንፈልገው መጽሐፍ አናገኝም። ስለዚህ እነዚህ መጽሐፎች ኦርጋናይዝ ማድረግ አስፈላጊ ነው። የራሳቸው የሆነ ካታሎግ በማዘጋጀት በካታሎጉ መሰረት መጽሐፎች ኦርጋናይዝ ሆነው ይቀመጣሉ። የምንፈልገው መጽሐፍ ሰሌክት አድርገን መውሰድ እንችላለን። ታክሶኖሚ ኢምፖርታንሱ ሊቪንግ ኦርጋኒዝሞችን ሲያጠና ካታሎግ ማዘጋጀት ወይም ሄራርኪያል ኦርደር በማስቀመጥ በቀላሉ ስተዲ እንድናደርጋቸው እና በዚህም ምክንያት ኢነርጂያችንና ታይማችንን ሴቭ እንድናደርግ ይጠቅመናል ማለት ነው። ሶስተኛ ላይ ሪሌሽንሺፓቸውን ነው። በኦርጋኒዝሞች መካከል ያለው ሪሌሽንሺፕ እንድናቅና እንድንረዳ። ስለዚህ ከዛ ሪሌሽንሺፕ ላይ ተነስተን ሜዲካል ሳይንስ ሊሆን ይችላል፣ አግሪካልቸር ሊሆን ይችላል። በተለያየ ፊልድ ሊቪንግ ኦርጋኒዝሞችን እንድንጠቀምባቸውና እንድናውቃቸው ይረዳናል። ሪሌሽንሺፕን ወደፊት የተለያዩ ቦታ ላይ ስለምናየው እንነጋገርበታለን። ሌላ አፕሊኬሽን ኦፍ ክላሲፊኬሽን አሁን እንደተናገርነው በሊቪንግ ኦርጋኒዝሞች መካከል ያለው ሪሌሽንሺፕ ያሳየናል። አግሪካልቸር ላይ የራሱ የሆነ ሲግኒፊካንት የሆነ ኢምፖርታንስ አለው። ሜዲሲን ላይም ኢምፖርታንት የሆነ ሮል አለው ታክሶኖሚ ማለት ነው። ስለዚህ እስቲ አንድ በአንድ ለማየት እንሞክር። ዘ ኢምፖርታንስ ኦፍ ክላሲፊኬሽን ቱ አይደንቲፋይ ዘ ሪሌሽንሺፕ ቢትዊን ሊቪንግ ኦርጋኒዝምስ የሚለውን ክላሲፊኬሽን ኦር ታክሶኖሚ ጊቭስ ባዮሎጂስትስ ኤ ፍሬምወርክ ዛት አላው ዘም ቱ ስተዲ ዘ ሪሌሽንሺፕ ቢትዊን ኦርጋኒዝምስ በኦርጋኒዝሞች መካከል ያለው ሪሌሽንሺፕ ኢቮሉሽነሪ ሶርሳቸውን ለማጥናት ይጠቅመናል። ለምሳሌ በዳይኖሰሮች እና በበርዶች መካከል ያለው ሪሌሽንሺፕ ምንድን ነው? ፍሬምወርክ ስለሚያዘጋጅልን የሆነ ስፔሲፊክ ካራክተሪስቲክሳቸውን ከሌሎች ሊቪንግ ኦርጋኒዝሞች ጋር ያለው ሲሚላር የሆነ ካራክተሪስቲክስ በማጥናት ሪሌሽንሺፓቸውን ለማወቅ የራሱ የሆነ ፍሬምወርክ ያዘጋጅልናል። ለምሳሌ ሼር ሆሎ ቦን ስፔስ ሰጀስት ዛት በርድስ ኢቮልቭ ዳይሬክትሊ ፍሮም ዳይኖሰርስ ራዘር ዛን ሬፕታይልስ ማለት ነው። ምን ማለት ነው? የዳይኖሰሮች አጥንት ናቸው ተብሎ የሚታሰቡትን የአጥንት ሳይንቲስቶች ሳዩ በውስጣቸው በእነዚህ አጥንቶች መካከል በውስጣቸው ሆሎ ስፔስ አላቸው፣ ክፍት ቦታ አላቸው። የበርዶችም አጥንት ሲሚላርሊ በውስጣቸው ሆሎ ስፔስ ወይም ክብ ክብ የሆኑ ክፍት ቦታዎች አላቸው። ስለዚህ ይሄ ስትራክቸራል ፎርማቸው በርዶች ከሬፕታይሎች ይልቅ ከዳይኖሰሮች ኢቮልቭ እንዳደረጉ የሚያሳይ ቲዮሪ ነው ማለት ነው። ስለዚህ ሲሚላር የሆኑ ነገሮችን ይሄ ሼርድ የሆነ ካራክተሪስቲክሶችን በማየት የሊቪንግ ኦርጋኒዝሞችን ሪሌሽንሺፕ እንድናውቅ አቬለብል የሆነ ኢንፎርሜሽን ይሰጠናል ማለት ነው። ስለዚህ ዚስ ኢዝ ዋን ኢምፖርታንስ አፕሊኬሽን ኦፍ ታክሶኖሚ ወይም ክላሲፊኬሽን ነው ማለት ነው። ሌላው የታክሶኖሚ ኢምፖርታንስ ኢን አግሪካልቸር ነው። አግሪካልቸር ላይ ዜር ኢዝ አኒማል ሳይንስ ኤንድ ፕላንት ሳይንስ ነው። በኔሌንስ ጊዜ
ከዚህ በፊት ባየነው ሌሰን ላይ ሌኔስ አንድ ዲስአድቫንቴጅ አለው ብለናል። የእሱ ክላሲፊኬሽን አሁን የምንጠቀምበት ነው ሞደርን ክላሲፊኬሽን፣ ግን ኢንሴሉላር ሌቭል ያለውን የሊቪንግ ኦርጋኒዝሞችን ካራክተሪስቲክስ ባለማወቁ ምክንያት ፕሮካሪዮት፣ ኢሮካሪዮት፣ ፎቶሲንቴቲክ፣ ነን ፎቶሲንቴቲክ፣ መልቲሴሉላር እና ዩኒሴሉላር ብሎ አይደንቲፋይ ማድረግ አልቻለም ነበር ሊቪንግ ኦርጋኒዝሞችን ኦፍኮርስ ማለት ነው። ምክንያቱም በዛን ጊዜ ማይክሮስኮፕ አይደንቲፋይ ስላልተደረገ የሊቪንግ ኦርጋኒዝሞችን ሴሉላር ካራክተሪስቲክሳቸውን ማጥናት አልቻለም። እስከ 18ኛው ክፍለ ዘመን እነ ሉዊስ ፓስተር እና ሮበርት ኮች መጥተው ዜሪዝ በአይናችን ልናያቸው ማንችላቸው ሊቪንግ ኦርጋኒዝሞች አሉ ብለው እስካሳወቁን ጊዜ ድረስ ማለት ነው። ሶ ኢን ሞደርን እና አድቫንስድ ታክሶኖሚ ላይ ስንመጣ ግን ሴሉላር ብቻ ሳይሆን ኢንትራሴሉላር ካራክተሪስቲክስ ወይም ጄኔቲክ ካራክተሪስቲክሳቸውን አይደንቲፋይ በማድረግ ለምሳሌ አግሪካልቸር ላይ ኢምፖርታንት የሆነ አፕሊኬሽን አለው ማለት ነው። እስቲ የዚህን ምሳሌ ኒ ታክሶኖሚ ኦር ክላሲፊኬሽን ፕሮቫይድ ዘ ፋውንዴሽናል ፍሬምወርክ ፎር ሞደርን አግሪካልቸር ባይ አሎዊንግ ሳይንቲስትስ ኤንድ ፋርመርስ ባይ አይደንቲፋይንግ ኦርጋናይዚንግ ኤንድ ዩቲላይዚንግ ባዮሎጂካል ሪሶርስስ። አሁን ያልናቸው ማለት ነው። ባዮሎጂካል ሪሶርስ የምንለው የሊቪንግ ኦርጋኒዝሞች ለምሳሌ ፕላንት ሳይንስ ከሆነ የፕላንቱን ባዮሎጂካል ካራክተሪስቲክስ ኢትስ ዋን ባዮሎጂካል ሪሶርስ በማወቅ ለምሳሌ ባዮሎጂካል ካራክተሪስቲክስ ስንል ስትራክቸራል ሊሆን ይችላል፣ ፈንክሽናል ሊሆን ይችላል። ፈንክሽናል ስንል ሴሉላር ካራክተሪስቲክሱን ሊሆን ይችላል። እነዚህን ነገሮች ኢፊሽንትሊ በመጠቀም አግሪካልቸር ላይ ኢምፖርታንት የሆነ አፕሊኬሽን አለው ማለት ነው። እስኪ ለምሳሌ ዋን ባይ ዋን ላቸው። ኢምፕላንት ሳይንስ ወይም የፕላንት አግሪካልቸር ላይ ስንመጣ ለምሳሌ ክሮፕ ኢምፕሩቭመንት ኢን ብሪዲንግ ነው። ክሮፖችን ኢምፕሩቭ በማድረግ ለምሳሌ ክሮፕ ኢምፕሩቭመንት ስንል በአመት አንድ የሚመረት ክሮፕ ከሆነ ክሮፑን ኢምፕሩቭ በማድረግ ክሮፑን ኢምፕሩቭ ብሪድ በማድረግ ለምሳሌ ሃይብሪድ በማድረግ በአመት አንድ የምናመርተው ምርት በአመት 4 እንድናመርት ማድረግ፣ ወይ ደግሞ የሚያመርተው አንዱ ለምሳሌ የፓፓያ ዛፍ ቢሆን 20 ፍሬ የሚያፈራ 20 የፓፓያ ፍሬዎችን የሚያፈራ ዛፍ ቢሆን 100 ፍሬዎችን እንዲያፈራ ለማድረግ ያንን አንደርስታንድ ለማድረግ የፓፓያውን ጄኔቲክ ካራክተሪስቲክስ ማወቅ ያስፈልጋል። ያን ጄኔቲክ ካራክተሪስቲክስ ለማወቅ ታክሶኖሚ እዚህ ጋር ሲግኒፊካንት የሆነ አፕሊኬሽን አለው ማለት ነው። ጂን ዲስካቨሪ የምንለው እዚህ ጋር ያነሳ ነው ማለት ነው። ሃይብሪዳይዜሽን ፕላኒንግ መቼ እና የትኛው አካባቢ ላይ ነው ያንን ፕላንት ብሪድ ማድረግ ያለብን፣ የትኛው ኢንቫይሮንመንት ይቋቋማል የሚለውን ፕላን ለማድረግ ታክሶኖሚ የዛን ፕላንት ሴሉላርም ሆነ ፈንክሽናል ካራክተሪስቲክስ ያለውን ባህሪ ፕሮቫይድ በማድረግ ስለዛ ኖሌጅን ፕሮቫይድ በማድረግ ሲግኒፊካንት የሆነ ኢምፖርታንስ ኢን ፕላንት አግሪካልቸር ላለው ማለት ነው። ትሬት ፕሪዲክሽን የምንለው ትሬት ፕሪዲክሽን የምንለው ደግሞ ፔስት ቢመጣ ኢንሴክት ቢመጣ ዊድ ቢበቅል ለዛ ተክል ምን አይነት ትሬት ሊሆን ይችላል ብለን አስቀድመን የሚመጣውንም የኢንሴክትም ይሁን የፕላንት ትሬት ካራክተሪስቲክሱን በማወቅ የምናሳድገውንም ፕላንት ካራክተሪስቲክሱን በማወቅ ፕሪዲክት ማድረግ እንችላለን ማለት ነው። ይሄም ሲግኒፊካንት የሆነ አፕሊኬሽን ኦፍ ክላሲፊኬሽን ነው። ፔስት ኤንድ ዲዚዝ ማኔጅመንት ላይ ስንመጣ እዚሁ አግሪካልቸር ላይ ፕላንት አግሪካልቸር ላይ አኪዩሬት ታርጌቲንግ፣ ለምሳሌ ፔስት ወይም ደግሞ ዊድ ቢበቅልብን አኪዩሬትሊ ያንን ዊድ ወይም ያንን ፔስት ታርጌት አድርገን አታክ ለማድረግ የምናበቅለውን ክሮፕ ሳንጎዳ ታርጌት ለማድረግ የክሮፑንም የመጣውን ፔስት ካራክተሪስቲክስ ለማወቅ ታክሶኖሚ ኢምፖርታንት አድቫንቴጅ አለ ማለት። ታክሶኖሚ እዚህ ጋር ተጠያቂ ነው ማለት ነው። ባዮኮንትሮል ሶርሲንግ ያንን ፔስት አታክ ለማድረግ ወይም ያንን ዊድ አታክ ለማድረግ በምን አይነት ኬሚካል ነው አታክ ልናደርግ የምንችለው፣ ኬሚካሉን ከየት ነው የምናመጣው የሚለውን ሶርሱን አይደንቲፋይ ለማድረግ ራሱ ኢምፖርታንት ነው ማለት። መድኃኒቱን ለማዘጋጀት ራሱ ባዮኮንትሮል ሶርሲንግ ላይ ታክሶኖሚ ተጠያቂ ነው። ስለዚህ ሲግኒፊካንት የሆነ ኢምፖርታንስ ፕሮቫይድ ማድረግ አለበት ማለት ነው። ሬዚስታንስ ትራኪንግ የምንለው ደግሞ አንድ ፔስት ለምሳሌ ኢንሴክት ያንን ክሮፕ ያበቀልነውን ክሮፕ ቢበላብን ወይም ደግሞ እንዳይበላብን ለመከላከል ከፈለግን ለዛ ኢንሴክት መድኃኒት እናዘጋጃለን። ከዛ ያ ኢንሴክት ያንን መድኃኒት ሪዚስት የሚያደርግብን ከሆነ ያንን ሬዚስታንስ ትራክ ለማድረግ የዛን ኢንሴክት ካራክተሪስቲክስ ማወቅ አለበት። ያንን ኢንፎርሜሽን ፕሮቫይድ የሚያደርግልን ታክሶኖሚ ነው ማለት ነው።
ምስጋና ይግባው ለታክሶኖሚ ኢምፖርታንት የሆነ ሲግኒፊካንቱን በዚህ መልኩ ፕላንት አግሪካልቸር ላይ እናያለን ማለት ነው። ሌላው ጄኔቲክ ኢምፕሩቭመንት ብሪዲንግ ላይ አኒማል ላይ ነው። አኒማል አግሪካልቸር ላይ ለምሳሌ ሞስትሊ ሲሚላር ቱ ፕላንት አግሪካልቸር ነው። በቀን 2 ሊትር የምታመርት ላም ብትኖር 2 ሊትር ወተት የምታመርት ላም ብትኖር እቺን ላም ብሪድ በማድረግ ጄኔቲካሊ ኢምፕሩቭ በማድረግ በቀን 10 ሊትር እንድታመርት ለማድረግ ታክሶኖሚ ኢምፖርታንት ነው። ዋይ ወይም ሃው ካልን የዛችን ላም ጄኔቲክ ካራክተሪስቲክስ ዜሬ ጄኔቲክ ሜካፕ አላት። በቀን ልታመርት የምትችለውን የወተት መጠን ኮንትሮል የሚያደርግ ኢንሴሉላር ሌቭል ማለት ነው። ያንን ጄኔቲክ ካራክተሪስቲክሷን ኦልተር በማድረግ በቀን 10 ሊትር ልታመርት ለማድረግ እንችላለን። ያንን ለማወቅ ጄኔቲክ ወይም ሞለኪውላር ታክሶኖሚ ያስፈልገናል ማለት ነው። ታክሶኖሚ ተጠያቂ ነው። ክሮስ ብሪዲንግ ኤንድ ፕሪዲክሽን አንድን ሊቪንግ ኦርጋኒዝም ከሌላ ሊቪንግ ኦርጋኒዝም ጋር ስናዳቀል ሊመጣው የሚችለውን ውጤት አስቀድሞ ፕሪዲክት የሚያደርግልን የፕላንቱን ወይም የአኒማሉን ካራክተሪስቲክስ ስለ አኒማል አግሪካልቸር የምናወራው የአኒማሎችን ካራክተሪስቲክስ አስቀድሞ ስለሚያውቅልን የምናገኘውን ውጤት አስቀድሞ አይደንቲፋይ ያደርግልናል። ለምሳሌ ፈረስና በቅሎን ብናዳቀል ፈረስና አህያን ብናዳቀል በቅሎ እናገኛለን። በቅሎ ልጅ እንደማትወልድ አይደንቲፋይ ሊያደርግልን የሚችለው ታክሶኖሚ ነው። ምክንያቱም የበቅሎን ካራክተሪስቲክስ አስቀድሞ ሊያቅልን የሚችለው ታክሶኖሚ ስለሆነ ማለት ነው። ሌላው ትሬት ማፒንግ ያልነው ቅድም ነው፣ ሬዚስታንስ ትራኪንግ እንዳለው ማለት ነው። ሊቪንግ ኦርጋኒዝሞችን ስናዳቀል ሊመጣ የሚችለው ኔጌቲቭ የሆነ አውትካም ሊኖር ይችላል። ስለዚህ ያንን አስቀድሞ አይደንቲፋይ ሊያደርግልን የሚችለው የነዛን ሊቪንግ ኦርጋኒዝሞች ካራክተሪስቲክስ የሚያቅልን ታክሶኖሚ ስለሆነ እዚህ ጋር ትሬት ማፒንግ ላይም ታክሶኖሚ የራሱ የሆነ ሲግኒፊካንት ኢምፖርታንስ አለው ማለት ነው። ሶስተኛ ላይ የምናየው ዋት ኢዝ ዘ ኢምፖርታንስ ኦፍ ታክሶኖሚ ኦር ክላሲፊኬሽን ኢን ሜዲሲን። ሜዲሲን ላይ ታክሶኖሚ መልቲፕል በጣም ብዙ የሆነ ግን ሞስትሊ ሲሚላር የሆነ አፕሊኬሽን አለ። እስቲ አንድ በአንድ እናያቸው። ዘ አፕሊኬሽን ኦፍ ታክሶኖሚ ኢን ሜዲሲን ታክሶኖሚስትስ ማየት ነው ዛት a certain species of tree contains chemicals that make good disinfectants ያ ቅድም እንዳነሳኑ ታክሶኖሚ ኢምፖርታንት ኢን አይደንቲፋይንግ ዘ ሴሉላር ኦር ሞለኪላር ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም። አንዳንድ ሊቪንግ ኦርጋኒዝሞች ዲስኢንፌክታንቶችን ወይም ደግሞ ሳኒታይዘር አልኮል ምናምን የምንላቸው ነገሮች በውስጣቸው የያዙ ናቸው። ስለዚህ ማይክሮ ኦርጋኒዝሞችን የሚገል ዲስኢንፌክታንት በውስጣቸው እንዳላቸው ኖሌጅ የሚሰጠን ታክሶኖሚ ነው። ምክንያቱም የዛን ፕላንት ካራክተሪስቲክስ ስለሚያቅልን ማለት ነው። ስለዚህ እነዛን ዲስኢንፌክታንቶች ሜዲካሊ እንድንጠቀምባቸው ኢንፎርሜሽን ይሰጠናል። ምስጋና ለታክሶኖሚ ማለት ነው። ኢት ኢዝ ፖሲብል ዛት ክሎዝሊ ሪሌትድ ፕላንት ስፒሺስ ኩድ ሃቭ ዘ ሴም ዩዝፉል ሰብስታንስ። ለምሳሌ እዚህ ጋር ቅድም ያነሳ ነው የተቀመጠልን ሺፈራ ወይም ሞሪንጋ የምንለው ስቴኖፔታላ የምንለው ሳይንቲፊክ ኔሙን ማለት ነው። ሞሪንጋ ስቴኖፔታላ እንለዋለን። ይሄ ፕላንት ዲስኢንፌክታንት ካራክተሪስቲክስ አለው። ሲሚላር ስትራክቸራሊም ሆነ ፈንክሽናሊ ሲሚላሪቲ ከዚህ ሞሪንጋ ወይም ሽፈራ ከምንለው ጋር ሲሚላሪቲ ያለው ሊቪንግ ኦርጋኒዝምም ተመሳሳይ የሆነ ጥቅም ሊኖረው ይችላል ወይ ደግሞ ይኖረዋል። ይህን ሪሌሽንሽፕ ይህንን ካራክተሪስቲክስ አይደንቲፋይ ሊያደርግልን የሚችለው ታክሶኖሚ ነው። ስለዚህ ከአንድ ፕላንት ብቻ የምናገኘው ሰው እስከ 2 ፕላንት እንድናገኝ ከአንድ ኦርጋኒዝም የምናገኘውን ኢምፖርታንስ ሜዲካል ኢምፖርታንስ ከ2 ከ3 ሊቪንግ ኦርጋኒዝሞች እንድናገኝ ታክሶኖሚ ኢምፖርታንት ሲግኒፊካንስ አፕሊኬሽን ወይም አድቫንቴጅ ኢን ሜዲሲን አለው ማለት ነው። ስለዚህ አንዱ የታክሶኖሚ ኢምፖርታንስ ኢን ሜዲሲን ይሄ ነው ማለት ነው። ሌላው ዘ አፕሊኬሽን ኦፍ ታክሶኖሚ ኢን ሜዲሲን ሁለተኛ ላይ የምናገኘው ምንድነው? ታክሶኖሚስትስ ማየት ኖት the taxonomy of living things is critical to medicine because it allows healthcare professionals to accurately identify, predict and combat biological threats like bacteria, virus, fungi and parasites. ቅድም እንዳልነው ታክሶኖሚ የማይክሮ ኦርጋኒዝሞችን ካራክተሪስቲክስ ያውቃል። ምክንያቱም እነዚህ ማይክሮ ኦርጋኒዝሞች የሚያጠናው ታክሶኖሚ ነው። እነዚህ ማይክሮ ኦርጋኒዝም ለምሳሌ ባክቴሪያዎችን ያጠናል። ባክቴሪያዎችን ሲያጠና ባክቴሪያው የትኛው ባክቴሪያ ሰዎች ጋር ሲመጣ ምን አይነት ጉዳት ሊያደርስ እንደሚችል፣ የትኛው ስፒሺስ ኦፍ ባክቴሪያ የትኛውን በሽታ ሊያመጣ እንደሚችል የባክቴሪያውን ካራክተሪስቲክስ ስለሚያሳየን
አንድ ሰው ታሞ የጤና ተቋም በሚሄድበት ጊዜ የጤና ባለሙያው ምርመራ አድርጎለት ሰውዬው የበሽታውን አምጪ ተዋሲ ካወቀው በኋላ ታክሶኖሚ ስለዛ ባክቴሪያ ወይም ስለዛ ቫይረስ ወይም ስለዛ ማይክሮ ኦርጋኒዝም ኢንፎርሜሽን ፕሮቫይድ ስላደረገለት የትኛውን መድኃኒት ማዘዝ እንዳለበት ያውቃል። ስፔሲፊካሊ የትኛው መድኃኒት የትኛውን ባክቴሪያ የትኛውን ቫይረስ ሊጎዳ እንደሚችል ለሜዲካል ፕሮፌሽናሊ ኢንፎርሜሽን ፕሮቫይድ የሚያደርገው ታክሶኖሚ ነው። ባይ ፕሮቫይዲንግ ዘ ካራክተሪስቲክስ ኦፍ ዛት ማይክሮ ኦርጋኒዝም ማለት ነው። የባክቴሪያን ቫይረሱን የፓራሳይቱን ኦር የፈንጋዩ ማለት ነው። ዊች ግሩፕ ኦፍ ላይፍ ፎርም broad domains down to specific species. Medicine can treat targeted infections, discover natural drug sources, and track dangerous animal to human diseases. ቀጣይ እናየዋለን። ስፔሲፊካሊ ለየትኛው ባክቴሪያ ለየትኛው ቫይረስ የትኛው መድኃኒት መታዘዝ እንዳለበት ታክሶኖሚ ኢንፎርሜሽን የሚሰጠው ማለት ነው። ስለዚህ በዚህ መልኩ ተርምስ ኦፍ ታርጌት የሆነ ሜዲካሊ አንድን ማይክሮ ኦርጋኒዝም ኢንሜዲሲን ታርጌት ለማድረግ ታክሶኖሚ የራሱ የሆነ ኢምፖርታንት ሮል አለው ማለት ነው። ዘ አዘር ኢምፖርታንስ ኦፍ ታክሶኖሚ ኢን ሜዲሲን ነኝ when new pathogen emerges its position in the evolutionary tree gives scientists an instant blueprint for how to attack it። ለዚህ ምሳሌ የሚሆንን ኮቪድ-19 ነው። ኮቪድ-19 ብሬክ አውትብሬክ እንዳደረገ ወዲያውኑ የትኛው ቫይረስ አውትብሬክ እንዳደረገ አልታወቀም ነበር። ነገር ግን ኮቪድ-19 የሚባለው በ2019 ኢመርጅ ስላደረገ ነው 19 የተባለው። ኮቪድ-19 ሳርስ ወይም ሰቨር አኪዩት ሪስፓይራቶሪ ትራክት ኢንፌክሽን የምንላቸው አሉ። ከነዛ ግሩፕ ውስጥ እንደሆነ አይደንቲፋይ አድርገዋል። ያንን አይደንቲፋይ ሊያደርጉ የሚችሉ በምን መልኩ ነው? ኢቮሉሽነሪ ትሪውን በማጥናት ነው። ኢቮሉሽነሪ ትሪን ፕሮቫይድ የሚያደርግልን ታክሶኖሚ ነው ወዳጆች። ስለዚህ አዲስ ኢንፌክሽን አውትብሬክ ባደረገ ጊዜ ያንን ኢቮሉሽነሪ ያንን አውትብሬክ ያደረገውን በሽታ ያመጣውን ባክቴሪያ ወይም ቫይረስ ወይም ማይክሮ ኦርጋኒዝም አታክ ለማድረግ አይደንቲፋይ አድርጎ አታክ ለማድረግ ኢቮሉሽነሪ ትሪው ማጥናት ያስፈልጋል። ከዚህ ባክቴሪያ ጋር ሲሚላር የሆኑት የትኞቹ ማይክሮ ኦርጋኒዝሞች ናቸው? ሲሚላሪቲያቸው አታክ ለማድረግ ይጠቅመናል። የምናውቃቸው ከሆነ በየትኛው መልኩ ነው እነሱን አታክ ያደረግነው፣ ሲሚላሪቲያቸው የቱ ጋር ነው የሚለውን ካወቅን በኋላ መድኃኒት አዘጋጅተን በዛ መድኃኒት አታክ ማድረግ እንችላለን። ስለዚህ ኢቮሉሽነሪ ትሪን ለማወቅ የአንድ ማይክሮ ኦርጋኒዝም ታክሶኖሚ ጥሩ ተጫዋች ነው ማለት ነው። ሞስት ኢመርጂንግ ኢንፌክሽየስ ዲዚዝ ጃምፕ ፍሮም አኒማልስ ቱ ሂውማንስ ቅድም ያነሳ ነው ሪሌሽንሽፕ ያለው ማለት ነው። አንዳንድ ማይክሮ ኦርጋኒዝሞች ሰውንም እንስሳንም ያጠቃሉ። ምን ያህል ክፉ እንደሆነ አስቡት። ከእንስሳት ወደ ሰዎች ይመጣሉ። ዜር ኢዝ ዋን ቲንግ ዊ ሃቭ ቱ አንደርስታንድ ሂር። አንድ ማይክሮ ኦርጋኒዝም ከእንስሳት ተነስቶ ሰዎችን የሚያጠቃ ከሆነ እንስሳት ጋርም ሰዎች ጋርም ሊመቸው የሚችል ኢንቫይሮንመንት አለ ማለት ነው። ስለዚህ ይህ ማለት እንስሳት ጋርም ሰዎች ጋርም ተመሳሳይ የሆነ ኢንቫይሮንመንት አለ ማለት ዜር ኢዝ መስት ቢ ሪሌሽንሺፕ ወይም ደግሞ ሲሚላሪቲ አለ ማለት ነው። ስለዚህ ታክሶኖሚ እዚህ መሃል የዛን አኒማል ካራክተሪስቲክስ ኢንፎርሜሽን ፕሮቫይድ ያደርግልናል። የሰውንም ካራክተሪስቲክስ አይደንቲፋይ ያደርግልናል። ይህን ኢንፎርሜሽን ፕሮቫይድ ካደረገልን ሜዲካል ሳይንስ ከየትኛው እንስሳ ወደ ሰው ሊተላለፍ እንደሚችል አይደንቲፋይ ያደርግልናል። ስለዚህ ፕሪቨንት ለማድረግ የፕሪቫለንስ ኦፍ ዲዚዝን ኢን ኢፒዲሚዮሎጂካል ሳይንስ ኢምፖርታንት የሆነ ሲግኒፊካንስ አለው ማለት ነው። ይሄ ኢፒዲሚዮሎጂ የምንለው የበሽታ ስርጭትን፣ ድግግሞሽን የመሳሰሉትን የሚያጠና የሜዲካል ሳይንስ ነው ኢፒዲሚዮሎጂ የምንለው። ስለዚህ ሪሌሽንሺፓቸውን ታክሶኖሚ ፕሮቫይድ ካደረገልን ፕሪቨንት ለማድረግ በሽታውን ለመከላከል ለምሳሌ እነዛ እንስሳቶችን ለማራቅ ወይ እንስሳቶችን ለማስከተብ የመሳሰሉትን ሜዲካል ሳይንሱ ኢንተርቪን እንዲያደርግ ኢንተርቬንሽን ላይ ኢምፖርታንት የሆነ ሲግኒፊካንስ አለ። ኢንፎርሜሽን ሪሌሽንሽፕን አይደንቲፋይ በማድረግ በሽታን ፕሪቨንት ለማድረግ ሜዲሲን ላይ ኢምፖርታንት የሆነ ጌም ይጫወታል ማለት ነው። ሜኒ ኦፍ አወር ሞስት ፓወርፉል ድራግስ ካም ፍሮም ሊቪንግ ኦርጋኒዝምስ ላይክ ፕላንትስ ፈንጋይ ኤንድ ባክቴሪያ። ሌላው ምንድን ነው? የማይክሮ ኦርጋኒዝሞችን ካራክተሪስቲክስ ካወቅን መድኃኒቶችን ልናገኝ የምንችለው ራሱ ከሊቪንግ ኦርጋኒዝሞች ነው። ፕላንቶች ሊሆን ይችላሉ፣ ቅድም እንዳነሳ ነው። አኒማሎች ሊሆን ይችላሉ፣ ፈንገሶች ሊሆኑ ይችላሉ፣ ባክቴሪያዎች ሊሆኑ ይችላሉ። ከነዚህ ኦርጋኒዝሞች ራሱ መድኃኒት ልናዘጋጅ እንችላለን። ብሮድ ባናደርገውም ከእርሳችን ጋር ባይገናኝም የተለያዩ ባክቴሪያዎች አሉ፣ ኖርማል ፍሎራ የምንላቸው በሰውነታችን ውስጥ ለእኛ ጥቅም የሚሰጡን እኛን የማይጎዱን ማለት ነው።
ከእኛ ጋር ተቻችለው የሚኖሩ በሰውነታችን ውስጥም ሆነ በቆዳችን ላይ የሚኖሩ ኦርጋኒዝሞች እንደማይጎዱን የምናውቀው እኮ ታክሶኖሚ ማንነታቸውን ስላሳወቀን ነው። ካራክተሪስቲክሳቸውን ሲያሳውቀን ኦኬ እነዚህ ሊቪንግ ኦርጋኒዝሞች ከእኛ ጋር ቢኖሩም እኛን አይጎዱንም። እነዛ ሊቪንግ ኦርጋኒዝሞች ከሰውነታችን ቢወጡ የሚጎዱ ሌሎች ኦርጋኒዝሞች ይመጣሉ። ስለዚህ ሲግኒፊካንት የሆነ ሜዲካል ኢምፖርታንስ አላቸው ናቹራሊ ማለት ነው። ሶ ይሄ አንዱ ሲግኒፊካንት ኢምፖርታንስ ኢን ሜዲሲን ነው ማለት ነው የታክሶኖሚ። ፋይናሊ የታክሶኖሚ አፕሊኬሽን ኢን ሜዲሲን እኚህ ከፊት ለፊታችን የምታዩቸው የሀገራችን ትልቁ ባዮሎጂስት ወይም ሳይንቲስት ዶክተር አክሊሉ ለማ ናቸው። ይሄ ሪል ወርልድ ኤግዛምፕል ኦፍ ታክሶኖሚ ነው። እኚህ ሳይንቲስት የብልሃርዚያን መድኃኒት ያገኙ ሰው ናቸው። ምንድን ነው ያደረጉት? የእንዶድ ፍሬ እንዶድ የምንለው ለልብስ ማጠቢያ ገጠር ውስጥ የሚጠቀሙበት ነው እና ሰዎች ልብስ ወንዝ ዳር ወስደው በእንዶዱ ልብስ ሲያጥቡ ከእንዶዱ በታች ያሉት ስኔል የምንላቸው ቀንድ አውጣዎች ይሞታሉ። ከስኔሉ በላይ ያሉት ቀንድ አውጣዎች ግን በህይወት አሉ። ለምንድን ነው ብሎ ሲያጠኑ በውስጣቸው ያሉት ብልሃርዚያዎች አሉ። እነዛ ብልሃርዚያዎችን ሞተው ያገኛሉ። ሶ ዋይ እነዚህ ብልሃርዚያዎችና ስኔሎች ለምንድን ነው የሞተው የሚለውን ወደኋላ ሬትሮስፔክቲቭ የሆነ ጥናት ሲያደርጉ ኮዙ የእንዶዱ ፍሬ ነው እየገደላቸው ያለው ወይ ደግሞ እንዶድ ውስጥ ያለው ኬሚካል ነው እነዚህን እየገደላቸው ያለው። ስለዚህ ብልሃርዚያ እንትን ነው ፓራሳይት ነው፣ ሰዎችን አታክ የሚያደርግ ነው። ስለዚህ ከዚህ ፍሬ ወይም ከዚህ ተክል መድኃኒት ማግኘት እንደሚቻል ለብልሃርዚያ ኢምፖርታንት የሆነ ሜዲካል መድኃኒት አዘጋጅቷል ማለት ነው። ስለዚህ አሁን የታክሶኖሚ ኢምፖርታንት ስናይ እንዶድ የሚባለውን ሶፕ ቤሪ የምንለውን ፕላንት አይደንቲፋይ አድርጉ ካራክተሪስቲክሱን ፕሮቫይድ የሚያደርግልን ታክሶኖሚ ነው። የዛም ፕላንት ውስጥ የሚገኘውን ኬሚካልም አይደንቲፋይ ሊያደርግልን የሚችለው ታክሶኖሚ ነው፣ ባህሪውን በማሳወቅ የብልሃርዚያንም ናቹራል ካራክተሪስቲክሱን የሚያሳየን ታክሶኖሚ ነው። ሶ የሁለቱ ሪሌሽንሽፕ በማገናዘብ የእንዶድ ፍሬ ውስጥ ያለው ኬሚካል ብልሃርዚያን እንደሚገለው፣ ስለዚህ ለዚህ ደግሞ መድኃኒት ማዘጋጀት እንደሚቻል ከብልሃርዚያ አይደንቲፋይ አድርጎልናል። ስለዚህ ይሄ ሪል ወርልድ ኤግዛምፕል ኦፍ ታክሶኖሚ ኢምፖርታንስ ኦፍ ታክሶኖሚ ነው ማለት ነው። ሶ ለዛሬ የያዝንላችሁ ሬሌቫንስ ኦፍ ታክሶኖሚ ወይም አፕሊኬሽን ኦፍ ታክሶኖሚ ኢን ዲፍረንት ፊልድስ አይተናል። ኢን ሪሌሽንሽፓችሁም በሊቪንግ ኦርጋኒዝሞች መካከል ያለው ሪሌሽን በማሳየት ኢን ተርምስ ኦፍ አግሪካልቸር፣ ኢን ተርምስ ኦፍ ሜዲካል ሳይንስ አፕሊኬሽን ኦፍ ታክሶኖሚን ባጭሩ ለማየት ሞክረናል። በቀጣይ ሊኒያን ክላሲፊኬሽን ኦፍ ሊቪንግ ቲንግስን እናያለን። እስከዛ ድረስ ቻናላችንን ሰብስክራይብ በማድረግ ሼር በማድረግ እና ላይክ በማድረግ ቻናላችንን እንድትደግፉ ሌሎች ተማሪዎች መጥተው እንዲማሩ በማድረግ ቻናላችንን ደግፉ እንጠይቃለን። እናመሰግናለን።